ታዲያስ እንዴት ናችሁ? በያላችሁበት መልካም ቆይታ። ስዩም ነኝ። ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ። ቆንጆ ከመጽሐፎች አነብላችኋለሁ። እንዴት ራሳችንን ከኔጌቲቭ ኢነርጂ ወደ ፖዚቲቭ ኢነርጂ መቀየር የሚያስችሉ ኮንቴንቶችን እያነበብኩ ቆንጆ ከመጽሐፎች ጋር እያገናኘው እነግራችኋለሁ። ተከታተሉኝ። ይህ ዩቲዩብ ቻናሌ ነው። ሰብስክራይብ ብታዩ፣ ኮሜንት ብትጽፉልኝ እመልስላችኋለሁ። ቤተሰብ አድርጉኝ። አመሰግናለሁ ስላዳመጣችሁኝ። ራስን ማክበር የዛሬ ርዕሴ ነው። የአንድ ሰው የወደፊት ዕጣ ፈንታው የሚወሰነው ስለራሱ በሚኖረው እሳቤ ስለሆነ ማለት ነው። ራስን ማክበር ራስን የምትመለከትበት መነጽር እጅጉን በጣም የተሻለ ነው ከየትኛውም ጊዜ ማለት ነው። እንደዚህ ስለ ራስ ያለ አመለካከት የትኛውም አሉታዊ ሀሳቦች ኔጌቲቭ ኢነርጂዎችን ኢሚዲየትሊ ሪሊዝ ማድረግ አለብኝ፣ ማውጣት አለብኝ። በቃ ውስጥ መኖር የለበትም፣ መኖር አለበት። ራስን ስታከብር ማምጣት የሚችለው ፖዚቲቭ ኢነርጂ ማምጣት የሚችለው ፖዚቲቭ ኢነርጂ ብቻ ነው። ያ ደግሞ ዕጣ ፈንታችንን ይወስናል። አወክም አላወክም ዕጣ ፈንታን ስለሚወስን አስተሳሰቤን መግራት አስተሳሰቤን በምትፈልገው አንተን ወደሚያገለግል አስተሳሰብ ካልቀረስከው ሁሌም አንተን የሚዘውሪ አይምሮ ሌላ አለ ማለት ነው። ሌላ ውጫዊ አይምሮ አለ ማለት ነው። ስለዚህ ኢሚዲየትሊ ራስን የምትመለከቱበት መነጽር እጅጉን የተሻለ መሆን አለበት ማለት ነው። አንድ ኤግዛምፕል ልንገራችሁ፣ ሳምፕል ማለት ነው። አንድ ለማኝ ከፊት ለፊት እርሳሶቹን የተሞላበት ሳህን አስቀምጦ ይለምናል። አንድ ወጣት ስራ አስኪያጅ በአጠገቡ ሲያልፍ $1 ጣል አደረገለትና ወደ ባቡር ጣቢያው እየተጣደፈ ሄዶነ ተሳፈረ። በባቡሩ ሊንቀሳቀስ ሰኮንዶች ሲቀሩት ግን በድንገት ከባቡሩ ዘሎ በመውረድ ወደ ለማኙ ተመለሰና ከሳህኑ ላይ እርሳሶችን አነሳና ጥቂት እርሳሶችን ወስዳለው፣ ዋጋውን ቀደም ከሰጠው $1 ጋር እኩል ነው ይመስለኛል። አንተም እንደኔ የንግድ ሰው ነህ። ይህን ካለው በኋላ ወደ ባቡሩ ተመልሶ ተሳፈረ። ይግለሰብ ወይም ይህ ስራ አስኪያጅ ማለት ነው። ከ6 ዓመታት በኋላ ለማኙና ስራ አስኪያጁ በአንድ ግብዣ ላይ ተገናኙ። አሁን የለማኙ አለባበስ ተቀይሮ ከትናንት ማለት ነው ተቀይሮ ሙሉ ሱፉን ከነከራባቱ ግጥም አድርጎ ለብሷል። ስራ አስኪያጁን እንዳየው በቀጥታ ወደ እርሱ አመራና ምናልባት አታስታውሰኝ ይሆናል፣ እኔ ግን አስታውሳለሁ ብሎ የባቡር ጣቢያውን ገጠመኛቸውን አወጋው። ማን? የኔቢጠው ማለት ነው። ወጣቱ ስራ አስኪያጅ በመደነቅ ምን ታደርጋለህ ሲል ጠየቀው። የቀድሞ ለማኙም የዛን ቀን ያደረክልኝን ብታቅ ትደነቅ ነበረ። የችሮታ ገንዘብ ከመስጠት ይልቅ ክብርን ሰጥተኛል። ጥቂት እርሳሶችን አንስተህ ቀድሜ ከሰጠህ $1 ጋር ዋጋቸው እኩል ነው ብለኸኝ ነበር ይመስለኛል። እንደኔ የንግድ ሰው ነህ ብለኸኝ ስትሄድ ወዲያውኑ ከራሴ ጋር ሙግት ገጠምኩኝ። እዚህ ምን እያደረክ ነው? ለምንስ እለምናለሁ ስል ደጋግሜ ራሴን ጠየቅኩ። እናም የዛኑ ዕለት ህይወቴን በተሻለ ሁኔታ እንደገና መገንባት አለብኝ ብዬ በመወሰን በዛችው ቅጽበት ቦርሳዬን አንግቤ በመነሳት ጉዞ ጀመርኩ። በዚህ ዛሬ እዚህ ለመገኘት በቅቻለሁ። በዚህ ምክንያት ማለት ስል መለስሉትና ንግግሩን በመቀጠል በዛን ወቅት ክብርን መልሰህልኝ ስለሰጠኝ እጅጉን አመሰግናለሁ። ባታውቀውም ህይወቴን ቀይረህልኛል አለው። ለመሆኑ የዚህ ለማኝ ህይወት የቀየረው ምንድነው ብለን ስናስበው የለማኙ ህይወት የተቀየረው ስለራሱ ያለው አመለካከት ከፍ በማለቱ ራሱን በበጎ መልኩ ከፍ አድርጎ መመልከቱ እንዲህ አይነት ተአምር ሊሰራ ችሏል ማለት ኦኬ። ተግባባ ኮንሰፕቱ የሀሳብ ኮንሰፕት ማለት እንዴት ከኔጌቲቭ ኢነርጂ ወደ ፖዚቲቭ ኢነርጂ ራሱን ፋንዳሜንታል በሆነ መልኩ መቀየር ወደሚችል አቅጣጫ የሄደበትን መስመር መረዳት ትችላለህ። ያ ማለት ወስኗል ማለት ነው፣ ቆርጧል ማለት ነው። ራስን በበጎ መልኩ ከፍ አድርጎ መመልከት ስለ ራሳችን ከሚሰሙን ስሜቶች እጅግ የተሻለ ነው።
ስለራሳችን ያለን አመለካከት ከስራ ብቃታችን ጀምሮ በሰብአዊ ግንኙነታችን፣ በቤተሰባዊ ኃላፊነታችን ላይ ከፍተኛ ሚና ይኖረዋል። ስኬታችንም ሆነ ውድቀታችን ሊወስነው ይችላል። ኦኬ ስለራሳችን ያለን አመለካከት ጤናማና ቀና ከሆነ ደስተኛና ውጤታማ ዓላማ ያለው ህይወት ይኖረናል። ገብቶ ዓላማ ደግሞ ከሌለን በጣም ከባድ ነው። ለዚህ ዓላማ ሁሉ እንድኖረን ያደርገናል። ዋጋ ያለው ሰው ስለ መሆናችን እምነት ከሌለን ስለራሳችን ጥሩ አመለካከት የለንም ማለት ነው። ስለራሳችን በጎ አመለካከት ስናዳብር ውስጣዊ የመነቃት ኃይል ይኖረናል። የዓለማችን ታላላቅ መሪዎች፣ ጠቢባን አንድ ሰው ስኬታማ የሆነ ህይወትን ለዘለቄታዊ እንዲመራ ውስጣዊ ተነሳሽነት ሊኖረው ይገባል በሚለው ሐሳብ ይስማማሉ። ሰዎች ስለ እኛ የሚኖራቸው ግምት እኛ ስለራሳችን ከሚኖረን ግምት ይመነጫል። በታዳጊነታችን ስለራሳቸው በጎ አመለካከት የሚያዳብሩ ሰዎች አቋም ጽኑ፣ ብቁ ተወዳዳሪና የትኛውንም ኃላፊነት ለመቀበል የማያመነቱ ናቸው። ህይወትን በጥሩ መንገድ የሚኖሩ ከመሆናቸውም ባሻገር ከሰዎች ጋር ያላቸው ግንኙነት የሰመረ ነው። ለህይወታዊ ክስቶችም ስሜታዊ ናቸው። የስራና ከስራ ጋር ተያያዥነት የሆነ መጽኢ አደጋን የመጋፈጥ ብቃታቸውም ከጊዜ ወደ ጊዜ እየጨመረ ይሄዳል። ለአዳዲስ ሀሳቦችና ፈተናዎች ዝግጁ ናቸው። ሲተቹም ሆነ ትችቶችን ሲቀበሉ በስርዓት ማስተናገድ ይችሉበታል። ራስን በበጎ መልኩ ከፍ አድርጎ መመልከት መልካም ነገሮችን ከመገንዘብና ከመተግበር የሚመጣ ክስተት ነው። ራስን በበጎ መልኩ መመልከት ራስን ከማወቅ ጋር አንድ አይነት ነው። ይህ በእርሻው ላይ ዱባ ያበቅል የነበረ የአንድ ገበሬ ታሪክ ነው። አንድ ታሪክ ልነግራችሁ ነው። በአንድ ወቅት ያላንዳች ምክንያት አንድን የዱባ ዘር በትንሽዬ ብርጭቆ ውስጥ አኖረ። በምርት ስብስብ ወቅት ብርጭቆውን አስታወሰ። ሲያየው ዱባው መፍራቱን ተመለከተ። ነገር ግን የዱባው መጠን ከትንሽዋ ብርጭቆ ልክ አላለፈም። እኛም ስለራሳችን በሚኖር ማንኛውም አስተሳሰቦች ታጥረን ከተቀመጥን የኑሮ ልኬታችን ከዚህ ዋጥር አይወጣም። የሚገርም ነው። ራስን በቀና መልኩ መመልከት ያለው ጠቀሜታዎችን እንገራቸው። በሰዎች ዘንድ በውስጣዊ ስሜታቸውና በምርታማነታቸው መካከል ቀጥተኛ ግንኙነት አለ። ራሳችን በተመለከተ በጎ አመለካከት ሲኖረን የሌሎችን ግለሰቦች ንብረት፣ ህግጋት፣ ወላጆችና ሀገርን ማክበር እንጀምራለን። የተገላብጦሽም ቢሆን ውጤቱ እንደዚሁ ተቃራኒ ይሆናል። ራስን በበጎ መልኩ ከፍ አድርጎ መመልከት ካሉት ጠቀሜታዎች አንዱ ጽኑ አቋም ለመያዝ ይረዳናል። ኃላፊነት ለመቀበል በጎ ፈቃደኝነትን እንዲኖረንም ያደርጋል። ለህይወት ነክ ነገሮችና ተፈጥሮ በበጎ አመለካከት እንዲኖረን ያደርጋል። ወደ አዎንታዊ ሰብአዊ ግንኙነት የተሟላ ህይወት ይመራናል። ስለ ሰዎች እንድናስብና እንድንጨነቅ ያደርገናል። ተነሳሽነትና ዓላማዎችን ከግብ ለማድረስ ብርቱ ፍላጎት ይገነባል። መልካም አጋጣሚዎችን፣ አዳዲስ መሰናክሎች እንድንጋፈጥ ሙላ ያደርገናል። ብቃትን በማሳደግ መጽኢ የተሰላ አደጋን ለመጋፈጥ እንድንችል ያደርጋል። ትችትና ተቃውሞንም በአግባቡ ለመግለጽም ሆነ ለመቀበል ይጠቅማል። ገብቶሃል? ትችትንም ቢሆን ለመቀበል ይሄ አስተሳሰብ ይረዳናል ማለት ነው። ከነዋዊ ክሳራና የታማኝነት ወዳጅ እጦት የመጀመሪያውን እንድንመርጥ ያደርገናል። ምክንያቱም ታማኝ ሰው በምንም ያህል ገንዘብ ሊተመን አይችልም። ስላዳመጣችሁኝ አመሰግናለሁ። ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ፣ ኮመንት ስጡኝ። በኮመንታችሁ ላይ ተነስቼ አንብቤ ምላሽ ሰጣችኋለሁ። አመሰግናለሁ ስላዳመጣችሁኝ። በአጠቃላይ ቻው።